ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ስማ የአመቱ ምርጥ ማን የሚበለው ይመስላል? የአፍሮሃብ አምባሳደር ብቻ ሳይሆን የአፍሮሃብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያወጣን ያለ ነው ነገር እዛ ለምን አዶናይ መረጣችሁት የሚል ጥያቄ ተነስቷል። አይሾስ ፍሪደም ወደ ኢትዮጵያ ለማምጣት እየሰራን ነው ያለነው። ትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሎ እጅግ አነጋጋሪ ሆኗል። ነገል ተፈታም ትላለች ጸሎት አድርጉላት። ሚካኤል ምን ይታወቃል? አባዬን ተጀመረ ነው ማያንቺ አባዬን ተጀመረ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም አሪፍ ቪዲዮችን ይዤላችሁ መጥቻለሁ። በመጀመሪያ ደረጃ የአዶናይ ነው። አዶናይ ዛሬም ድሉ ቀጥሏል። የአንድ ታዋቂ ድርጅት አምባሳደር ሆኗል። ጃኒና አዶናይ ስላላቸው ግንኙነት በፖድካስት ላይ ያወራውንም ይዤላችሁ መጥቻለሁ። የተለያዩ ቪዲዮዎች አሉ። ሌላኛው ደግሞ የማህሌት ገብረ ስላሴ ነው መሰለኝ የትግርኛ ዘፋኝ ታዋቂዋ ማህሌት ገብረ ስላሴ አሁን ያለችበት ሁኔታ ብዙዎችን እያነጋገረ ይገኛል። በጣም ብዙ ነገሮች አሉ። የነናዮ መታሰርም አለ። እነዚህ ናቸው። እስከ መጨረሻው ከተከታተላችሁ ትማሩበታላችሁ፣ ተዝናናላችሁ። ሰብስክራይብ በማድረግ እንድትወዳጁ እጋብዛችኋለሁ። ወደ ቪዲዮ እንደምትመለከቱት ፋፍሽ ብለናል። ታላላቅ ሰዎች መጥተዋል። ደነሰራዊት ፍቅሬ የኢትዮጵያ ሶሻል ሚዲያ ማህበር መጥተዋል። ኢሳ ተገኝቷል። እዚህ እንግዲህ ትልቅ የሆነ አናውንስመንት ነው የሚሆነው። አንድ ጥያቄ ያለኝ ጥያቄ ለአፍሮት ነው። አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣሙ ያሉናችሁ አዶናይን መምረጣችሁ። ያው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው። እኔ የአፍሮሃብ አምባሳደር ብቻ ሳይሆን የአፍሮሃብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያወጣን ያለ ነው። ሶ አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥፍ ኒውስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይሄ ደግሞ በጣም ሲምፕል ነው ያስባለሁ። ያ ነገር እዛ ለምን አዶናይ መረጣችሁት የሚል ጥያቄ ተነስቷል። በምን መስፈርት የሚለው ነው። አይ ዶንት ኖ ብዙዎቻችሁ አስተውላችሁ አይታችሁ ከሆነ ሁላችንም ስማርት ስልክ እጃችን ላይ አለ። ይሄን ስማርት ስልክ ይዘን ከክፍለ ሀገር ወጣ ብላችሁ አንድ ሰው ቪዲዮ እንዴት መቅረጽ እንዳለበት አሳይታችኋል ወይ? ከራሳችን እንጀምር ብዬ ነው። ወይንም አንድን ሰው ሰፖርት ባይዘው የሶሻል ሚዲያ ፕላትፎርም በጣም የሚገርም ነገር ነው። አንድ ቅጽበት አንድን ሰው ምንም ያልነበረን ሰው አንስቶ እላይ ያደርጋል፣ አት ዘ ሴም ታይም እታች ያደርጋል። ወጥተናል፣ ወደ ደቡብም ሄደናል፣ አይተናል፣ ልጆች ሲጨፍሩ አይተናል። በግል ካሜራችን አስቀመጥናቸው እንጂ ሼር የማድረግ ሞራሉ እንኳን ያልነበረን ስንቶቻችን። ሲምፕል። ይህንን ለአዶናይን የመረጥንበት አንደኛው ምክንያት ያደረጋቸው ስራዎች አሉ። ቢኮዝ ፒውርሊ ከውስጥ መንፈሱ ተነስቶ የሰራቸው ስራዎች ናቸው እኛን ኢንስፓየር ያደረጉ። ይህን ኢንስፒሬሽን ደግሞ ለሚቀጥለው ጀኔሬሽን እንፈልገዋለን። አሁን የምናየው ነገር የሚሰራው ስራ ለማንም አይደለም፣ ለልጆቻችን ነው። የዚህ ተካፋይ ደግሞ መሆን አለባቸው ብዬ ከማምነው እሷ እንዳለችው ልጆች አላት ሰግጥ ፈምስ። አሁን እሷ የቃኘችበት ከቤተሰብ ኃላፊነት የተነሳ ነው።
ይህንን ደግሞ ትንሽ ወረድ እናድርገውና ሌሎች ቦታ እናዳርሰው እስኪ። ስንቶቻችንን ወይ አዲስ ፕሮዳክት መጥቶ የቴሌ ሲያስተዋውቅ እንኳን ሼር ያደረግ ነው ርካሽ ሞባይል ክፍለ ሀገር ላለ ልጅ ሼር አድርገናል፣ ተናግረናል። ማለት እነዚህ ፒውርሊ ሂውማን ሆነን መስራት ያለብን ስራዎች አሉ። ሶሻል ሚዲያ ቀላል ቮይስ አይደለም። ማለት ኢምፓክቱን እያየ ነው። ዓለም አቀፍ ላይ ስንት ፌመስ ፎሎ እናደርጋለን። እስኪ አንድ ታለንት ያለው ልጅ ሲዘፍን ያወጡ ጥቂት ሰዎች ናቸው። ቪዋቸውን ይዋቸው ተደራሽነት የላቸው። እነዚህ ነገሮች ስናልፍ ለምንድን ነው የምናልፋቸው? እያየን ለምን እናልፋቸዋለን? ስለዚህ አዶናይን የመረጥንበት ዋነኛ ምክንያቱ ይሄ ፒውር የሆነ መንፈሱ ለታች ላሉት አይቶ በራሱ ተነሳሽነት ላረጋቸው ነገሮች ነው። እኛም ኢንስፓየር ማድረግ፣ ሶሳይቲው ላይ ኢምፓክት መፍጠር፣ ከዛም አልፎ ደግሞ አስ ኢኮኖሚ መሆን ይችላል ብለን አምነን የተነሳንበት ሴክተር ነው። ሴክተሩን እንደቀላል ማየት የለባችሁም ያልኩት ለዛ ነው። አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናረጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላችሁ እና በጣም ደስ ብሎኛል። ቲክቶክ አዋርድ መግባት ከፈለጋችሁ 500 ቲኬቶች አዘጋጅቼላችኋለሁ በነፃ ማለት ነው። መታችሁ ፈታን ማለት እንችላለን። አብረን ገራሚ ቀን ነው የምናሳልፈው ጋይስ። እነዚህ 500 ቲኬቶች ማሸነፍ ከፈለጋችሁ በነፃ ምንድነው ማድረግ ያለባችሁ? በጣም ቀላል። ደስ የገበያ ኤክስፖ ሃሽታግ በመጠቀም ማለት ነው የምትሰሩትን ቀላል ኮንተንት ላሳያችሁ። በሰልፊ ከፈለጋችሁ ቁጭ ብላችሁ በጣም ቀላል ነው። እነዚህ 500 ቲኬቶች አንድ ማሸነፍ ከፈለጋችሁ ከ5000 ፎሎወር በታች መሆን አለባችሁ። ከዛ ደግሞ እኛ እንሰጣችኋለን ማለት ነው። ፈጥኖ የሰራ ይህ ኮንተንት እኛም ደግሞ ቶሎ ብለን እንመርጣለን ማለት ነው። ምንድነው ማድረግ ያለባችሁ? ህዳሴ ገበያ የገና ኤክስፖ ከታህሳስ 7 እስከ ታህሳስ 28 በኤግዚቢሽን ሴንተር እንደሚያሳልፍ ማሳወቅ ብቻ ነው ያለባችሁ። በጣም ቀላል ነው። የ10 ሰከንድ የ20 ሰከንድ ቪዲዮ የምትሆነች ካሜራችሁ እንደዚህ ታስቀምጣላችሁ፣ መናገር ሃሽታጉን ተጠቅማችሁ መፖስት፣ ከዛኛ ቀድሞ ለፖስቱ 500 ሰዎች ቲኬት በነፃ እንሰጣለን ማለት ነው። ፈታ ስላላችሁ ከብዙ ቲክቶከሮችም እንደምትገናኙ እርግጠኛ ነኝ። እድሉን ተጠቀሙበት። ወዳችኋለሁ። ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ማን እንደነገራችሁ አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅ ይባላል እኮ አይን ይናገራል። ባይዘሙ እንግዲህ ሰው ራሱ የያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችነት መስይ ማለት በትንሽ በስሱ ነካ አድርጋ ነው እንለፍ። እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። እሺ ይቅር አላስጨንቅም። ስለ እሷስ የምትነግረን ነገር አለ? ምን አይነት ልጅ ናት ጃኒ? እንዴት ተቀበለች? እንዴት አብራችሁ ስራ መስራት ጀመራችሁ? ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ አይ ቲንክ ዲፕ የሆነች ሰው ነች በጣም። እሷ ስለ ስራ ለህይወት ያላት አመለካከት፣ ጨዋታ፣ ጌም አትወድም። የሆነ ይሄ እንትን አላለ በጣም መቹር የሆነች ሰው ነች። ራሷ ላይ ሰርታለች ምናምና በጣም ከዛ በላይ ደግሞ የዛኔ የኢትዮጵያ ህዝብ እንትን ሲለኝ ጊዜ ፖድካስት ምክንያት ወደ ኢትዮጵያ ስመጣ የዛኔ ሀሳቦችም ትረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ ሳትሆን በርጠሚዮስ ማለት የልብ ጓደኛዬ ነው በጣም። በርጠሚዮስ አሁን ቲክቶክ ላይ ሲታይ አንዳንዴ እንደ መንፈስ ይሆናል፣ እንደ አራት ሰው ምናምን ይሆናል እንጂ በርጠሚዮስ በጣም ክሬቲቭ የሆነ ፍጥረት ነው። በጣም ዲፕ የሆነ ፍጥረት ነው። እሱን ላመሰግነው እፈልጋለሁ ከጎኔ ስለነበሩ ጃኒ እና በርጠሚዮስ። እና ጃኒ እቺ ነች እንግዲህ ሰው ጃጅ አታደርግም፣ ትቀርባለች በጣም በንጽህና ማለት ነው። ምኗን ነው የወደድክላት ጃኒ? አይ ቲንክ እንትና ነፃነቷን፣ እብደት እብደቷን። እሷስ አንተ ጋር የወደደች እሱ ነው በእርግጠኝነት እንግዲህ የሚያመሳስለን እሱ ነው። ቃንፈራም ሰው ይሉኝታ ምናምን የለም። በጣም ነፃነት አለ በጣም። ስንተኛ ፎቅ ላይ ነህ?
6 መትረፍ አለብህ። ዘለህ እንድትተርፍ ነበር የምፈልገው። ከ6 እንኳን አትተርፍም። ኦኬ ክሎሮክስ አለ። በህይወትሽ ደስተኛ አይደለሽ እንዴ? እኔ እኮ መኖር እፈልጋለሁ። ሄለን ወርቅ ክሎሮክስ አለኝ። ቢኖረኝስ ምን ልጠጣው? ኦኬ ክሎሮክስ ተመጣና መድፋት እዚህ ከጭንቅላታችን ጀምረን ልብሳችን ፊታችን ድረስ። አንቺ ስሚኝ፣ ጤነኛ ነሽ እንዴ? ምንድነው ህይወትሽ ላይ ተፈጠረብሽ? ፒቲኤስዲ ምናምን ያለብሽ? ናዮ ታሰረች እንዴ? ናዮ ታሰረች እንዴ? ናዮ ታሰረች? አራብ ሰማን። ኦኬ ኮመንቱ እንዳለ ናዮ ታስራለች እያሉ እየጻፉ ስለሆነ እሺ ስማኝ፣ አይጠይቂያት ስሙን ወሬ እኮ ስለምወድ ነው። በመሀልም ወሬዋን ቀልቀል ላድርግ ብዬ ነው። አንደኛ ቅጣታችሁ የኛ የሚሆነው በርበሬ አዳምጥ፣ ልብ ብለህ በርበሬ ቀላል እንዳታደርግ፣ ቀላል እንዳታደርግ። እኔ ያለው ለምን እንደምናሸንፍ እርግጠኛ ነኝ። አክብጆ ቤታ ለምንድን ነው እንደምታሸንፊ እርግጠኛ የሆንሽው? ስሚ፣ ሶስተኛው ቅጣት እንደውም ማንም ሰው ተቀጥቶት አያውቅም። መዘፍዘፊያ ውስጥ ውሃ ይደረጋል፣ በርበሬ ዘይት በደንብ ይደረግና ቁልፍ ባወጣ እንዲገባ። ማንም ተቀጥቶ አያውቅም። ይሄ ዲቦራና እኔ አቤልን ትናንትና ቀጣሁት። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሏ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘነው ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ይህ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። አባዬ አንተ ጀምር። ኖ እማዬ አንቺ አባ አንተ ጀምር። አንቺ ጀምር። አባዬ አንተ ጀምር። እማዬ አባዬ የኔ ይደርሳል። አባዬ አንተ ጀምር። እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። የመጀመሪያው ጥያቄ እማዬ ካልተሳሳማችሁ አናምንም ማለት ምን ማለት ነው? ካልተሳሳማችሁ አናምንም ከንፈራችንን መሰለኝ። ያው እሱ ነው የሚሆነው ማለት አንተ ነው ያወጣኸኝ ጥያቄ አይደለም። እኔ ጻፍኩት እንጂ እሱ ነው ያወጣው። ጻፍ እያለኝ ምን ማለት ነው ታዲያ? ለምን እሺ ብለህ ትጽፋለህ? እንድንሳሳም ትፈልጋለህ ነው? ምን ልበል? ጻፍ ብሉኝ። እሱ ማለት ከንፈር ለከንፈር ነው የምንሳሳመው? ምን ማለት ነው? እኔ ምን አውቃለሁ ማይ እንዴ አይደለማ። መጠየቅ ማትፈልገውን ጥያቄ አልፈልግም አትልም እንዴ ታዲያ? እኔ አክብሮ ጠርቶ እንዴት ነው አልፈልግም ምለው? አባዬ እንድንሳሳም ትፈልጋለህ? መጠበቅ አትፈልግም? መልስልኝ አባዬ። እኔ ጥያቄ ነው ያወጣሁት አትመስዩ። እኔ እኮ አይደለም ብዬሽ ነው ያወጣሁት። እንዴት ነው ያናገርከኝ ያለው? አይሾርለ እኔ አይደለም ያወጣሁት ጥያቄው። ከጠዋት ጀምሮ ነው እንትን ያልሽኝ። አንደኛ ሰዓት ስንት ሰዓት ነው የተገጣጠረው እዚህ? እኔ now it's my fault። ሌላ ቀን እለዋለሁ። አባዬ የምርህን ነው? ቆይ ስማ፣ የዓመቱ ምርጥ ማን የሚበለው ይመስላል? የዓመቱ ምርጥ ቲክታከር እንጃ አላውቅም። እኔም ግራ ነው የገባኝ። ከባድ ነው። ሰላም ነው። እንዴት ነህ? ሰላም ደህና ነህ? መጥቻለሁ። መጣህ? አዎ። ምንድን ነው እንደዚህ ሆነ የመጣኸው? እንትን ነው። አይ ልብስ ከአጠብኩ አይደርቅም ይሆናል። አዎ ለዛ ነው። እና ግባ እንጂ ታዲያ። ኧረ እዚህ ሆናለሁ። ችግር የለም። ለምን? አይ እዚህ እንትን ምንጣፉ አይ እዚህ ሆናለሁ። ተናገር አንተ። እዚህ ሆናለሁ። እውነት ችግር የለውም። እርገጠው ምንጣፉን። ይሄ ምንጣፉ አይ ይሄ እኮ ንጹህ ነው። ምንጣፉን እርገጠው። እዚህ ጋር ቁጭ በል። ተው እንግዲህ። ኧረ ተው እንግዲህ። ጭራሽ በቃ አይወለቅም። አይ ተው በቃ ልሂድ። ተው አይ አይደለም እንትን ነው ችግር የለውም። እውነት ይወለቃል እኮ ቤትም አንዳንዴ ልተኛ ሲል አወልቃል። አይደለም ዛሬ የ20/30 እንግዳ ነህ? 20/30 ይሄ 3ቱ ቲቪ በዛ አይ በዛ አንድ እንትን ሰው የኖረ ነው። እውነት እኔ አንድ የለኝም። እውነት ተው በቃ እውነት አንተ ልታበሳጭህ ነው። 3 እኮ ነው። አንድ የለኝም። እውነት ተው በቃ አንተ አይ
ቁጭ በልና መገርሳ እንጫወት። በቃ ይሄ ነው። እንዴ መሬት ላይ እዚህ ሆናለ ተናገር እንግዲህ አንተ እዚህ ነው የሚመቸው ሆኖ አይተው ተነስና ቁጭ ይሄም ንጹህ ነው ይሄ ራሱ እውነት ምን ይሻላል እውነት ቁጭ ብያለሁ እውነት እኔ ይመቻል እንደዚህ ሆኖልኛል ተኛ መድራሱ ደግሞ የቲክቶክ ክሬቲቭ አዋርድ ሽልማት ቀን ነው ለቅዳሜ ዝግጅት ደግሞ አዶናይ እንዳያችሁት ቲኬት እየሸጠ ነው ከ5000 በታች ፎሎወር ላላችሁ እድል ተጠቀሙ ቪዲዮ ለቀቁ ያው አዲስ ከሆናችሁ ለዚህ ቻናል ደግሞ ሰብስክራይብ በማድረግ ተቀላቀሉ ፈታ ዘና በሉ ባላችሁበት ሰላም